እንትን ላይ የሚያየው ነበር ግማሹ ኤአይ ነው ይላል። ደግሞ እንደዚህ አይነት ሴትዮ ቂንጥር የምትመስል ሴትዮ ቤታን ትመስል ደግሞ ቁልጭ እሷን ትላላችሁ። እኔ ለአክብራት ምናልባት የሰው እናት ትሆናለች ለአክብራት ብዬ እንጂ ለኔ እናቴ አይደለች። ማዘር አሁንም በክብር ይነፉ ነው የምላቸው። ለኔ እናቴ ስላልሆነች ባለጌ ተራሰውና የውሸት ድራማ ለመስራት የመጣች ከሆነ ማዘር ተነፉ አሁንም በክብር ነው የምላቸው። ስለማላቃቸው ምንም ስላልሆኑ ምንም አይሰማኝም። ለኔ ለእናንተ ለማሽቃበጥ ሊሰማችሁ ይችላልና ቁጭ ብዬ ሳስበው ውዶቼ የሚወደኝ ሰው ይወደኛል ያቃኛል። አክስቴን ትናንትና ስነግረኝ ምን ሆነሽ ነው አለችኝ። አሁን እኮ አንቺ የሚመስለው እኮ እናትሽን አተሻት ማታቂ መስሎ ነው አፋልጉኝ አይነት ነው እየመሰለ ያለው። ትክክል ናት። ለራሴ ምን አይነት ደደብ ነኝ ያልኩትኝ እና በአጠቃላይ እቺ ሴትዮ ማለት ነው አሁን እሷ ምትላት ሴትዮ ስልኪ አይኑራት ለምን ቂጧ ውስጥ ወጥፋ ስልክ አትመጣ ምን አገባኝ ነው የታባቷ አቃተና ስልኪ ኑራት አይኑራት ምን አይኑራት በቪዲዮ ስትወጣ ያኔ ታናገረኝ። ከዛ ወዲህ ይሄንን ቻፕተር ይሄንን የምትለፈልፉትን ዘግቼዋለሁ። እኔ ቤታ እኔው ዘግቼዋለሁ። ጉሮራችሁ ለምን ምትቀኑ ሰዎች እቺ ሴትዮ መታረን ያላቅም ብትል ማለት ነው ከፍላቸዋት ሐሳቧን እንድትቀይር አደረጋቸዋት ነው የሚባለው። ቁጭ ብዬ እኮ አሰብኩት ለማን ነው ለዚህ ለቲክቶክ ማህበረሰብ ነው ማስረጃ ምን እያልኩኝ እንትን ብለው ማርያምን ለራሴ ምን አይን ቅጥል ብዬ ማታ ለማን አባቱ ነው ማስረዳ? ማናቸው እዚህ ቲክቶክ ላይ ያሉት ምንድናቸው? ማናቸው? ክፋታቸውን ዓለም ያውቀዋል። ለማን ነው ለማስረዳት እምሮጠው? የነሱን ክፋት ነው ያልኩት ክርስቶስን ለማን ነው ማስረዳው? የነሱን ክፋትና መጥፎነት ለማን ነው ማስረዳው? የሚጠላችሁ የሚቀናችሁ ሰው የሚቀናባችሁ ሰው ነገች ሴትዮዋ መጣ የቤታ እናት አይደለሁም በስሜ ተነግዶ ነው እንኳን ብትል ማለት ነው አስፈራርቷት ከፍለዋት ነው ብለው ነው የሚያወሩት። ማናባ ስለሆንክ ነው ማናባን አንተን ማብራሪያ የምሰጥክ ማናባሽ ነሽ ማብራሪያ አንቺ ነጭ ቅማል የምሰጥሽ አንቺ ጋንግሪናም ማናባይ ስለሆንሽ ነው ላንቺ ማብራሪያ የምሰጥሽ። ከዛሬ ጀምሮ እኮ አልኩሽ በዚህ ጉዳይ ነው ካነሳሁትኝ ውሻ በሉኝ። ያቺ ሴትዮ የተባለችው ሴትዮ በቪዲዮ መታ እስክታወራ ድረስ ይሄንን ነገር እኔ ቤታ ፓወሩ ያለው እኔ ጋር ነው ማንንም ጋር አይደለም። የሚሳደቡ ሰዎች ድሮም የሚጠጡ የሚሳደቡ ናቸው። የሚወዱኝ ደግሞ ድሮም የሚወዱኝ ማንነቴን የሚያውቁ ናቸው። አለ ከዚህ ቲክቶክ ላይ ስኖር አንድ ቀን እናቴን አላቃትም አፋልጉኝ የታለች እናቴ ብዬ በህይወት ዘመኔም አላቅ እናቴንም አላቃትም ብዬ አላቅም። ኢቭን ብዙ ጊዜ ነግራቸዋለሁ ቅንድቤ እናቴን ነው የሚመስለው ነው የምላችሁ። የኔ ግጥም የማዘሬ ቅንድብ በጣም ግጥም ነው እንዲቸፍ ያለ ግጥም ነውና ቅንድቤ እሷን ነው የሚመስለው ነው ብያችሁ ማወራው። ስለማዘሬ እህት ወንድሞች እንዳሉኝ በእናቴ ሳይ ብዙ ነገር አውርቻችሁ አውቃለሁ። ባላቃት የውላ ሲቀባጥራሉ ሙስሊም ሆና በጣም ብዙ ነገር የማዘሬ ነገር ነግራችሁ እና ማን አባታችሁ ናችሁ ማብራሪያ የምሰጣችሁ እናንተ አራም ቅማላሞች ማን ናችሁ እናንተ? ሀቢባን ቪዲዮን አጥፊ በሏትኝ እኔ ነግራታለሁ ለአቡዬ እኔ ማር ቴንኪው አቡዬ የኔ አክባሪ የኔ ወዳጅ አጥፊ ቪዲዮን የኔ ልጆች እንዳላጥፉት ማን አባታችሁ ናችሁ ማብራሪያ የምሰጠው እንዴ? ግማሹ እኮ በቃ እንትን አለ እኮ በቃ እቺማ ፊንገር አንቺ ጉርጓሪ እኔ አባቴን ቢሆን ልጋጋም ልጅሽ በረሮ ምትበላውን እሱን አስታግሺ ስለኔ እናትና አባት ከማውራት ቅማላም ያንቺ አባቴትም ሲሸረሞጥ እዛ ጠፋ የሰው ሁሉ እንዳንቺ ይመስልሻል? እኔ እኮ ጉዳቸው ይውጣ እኮ ብዬ ነው። ማን ነው 10 አንበሳ ያለው? ማን ነው 10 አንበሳ ያለው? 10 አንበሳ እንቁልልጭ እያልኩ ነው ምገርፍሽ እኔ ቤታ የእውነት እንኳን እናቴ ብትሆን ማለት ምን አባታችሁ አገባችሁ? ማን ናችሁ እናንተ? አረዳም ነው ሂጂና እርዷታ ታዲያ እኔ ምን አገባኝ? የራበው የቸገረው ሁሉ ቤታ ነው እንዴ? አክስት አጎቴች እያላችሁ ተሰብስበው ፌመስ ሆን ቪው ስታዩ ፎሎ ስታዩ ገንዘብ መሰላችሁ እንዴ ውዶቼ? ገንዘብ መሰላችሁ እንዴ? አበሻ እኮ ምቀኛ እኮ ነው። ፎሎሴ ይሄ ሁሉ ሽብር ያለ ይመስላችሁ አይደል? እና ዳሜ እየመጣ በሏ ልጇ ነኝ እያላችሁ ምኑ ቀማላም ለማን አባታችሁ ለማስረዳው እኔ ማናችሁ እናንተ? አራም ያራም ልጁላ እንዴ ቀዘኑ እኮ ምንም አታክስቴ ተናዳ ምን ሆነሽ ነው እንዴ? አንቺ እኮ አሁን እኮ ልክ በቃ አፋልጉኛልሽ እኮ ነው የሚመስለው። እንዴት ነው አለችኝ እንዴ? ማናችሁ ናችሁ? ማናባታችሁ ናችሁ? ማናትቺ ነጭ ቅማል ቅማላም ቅጫማም እቺኔን ማን ከምትልቺ ፊንገር እሷ ማን ብትል ይሻላታል። ስንት አመት ሙሉ ያልወለደችው የጠነዛች አሮጊት እኔማ ማህፀኔ ስንት እንቁላል ይፈለፍላል ገና ነኝ እኔን ከምትያንቺ ፊንገር እቺን የጃጀች አሮጊት ስንት አመት ያላየችው ልጅ እሷ ማን ብትያት ይሻል ነበር ያስኬድሽ ነበር። ቅማላሞች ደግሞ እንዴ
ማርያም ለኔ እኮ ጉዳቸው ይውጣ ላይ ቃላ ይዋረዱልኝ ነው ሳስበው። ግን ለማን አባቱ ነው የምታስረዱት? እዚህ ቲክቶክ ላይ ለማን ነው የምታስረዱት? የሚጠላችሁ ቅናት ያለበት ሰው በእናንተ የሚቃጠል ሰው የፈለገ ጉርጓር ገብታችሁ ብታሳዩት ራሱ የሆነ ሰበብ እኔ አሁን ለምሳሌ ካያችሁ በትንሹ በመኪና እንኳን ነው መኪና ልክ አትነዳም ሲሉ የድሮ መኪና ቪዲዮ የምነዳውን ሳሳይ የድሮ ነው። አሁንማ ድረግ እየጠጣች መኪና መንዳት አትችልም፣ ዲዋይ ተሰጧታል በመጠጥ ምናምን አሉ። ኦኬ እሺ ብዬ መኪናውን ደግሞ በቅርብ እየነዳው ደግሞ ወር እንኳን ባልሞላው ሳሳያቸው ለምንድን ነው ያሉት? አይተሻታል ሸምና ሶማን አይተሻታል እጇ እንዴት ተንቀጠቀጠ ሰፈር ለሰፈር ነው የምንነዳው ይሏቸዋል። እግዚአብሔር ያሳያችሁ። ለማን ነው ማስረዳው? ማን ነው ስለነሱ ክፋት አወቀ አላወቀ? እኔ ቤታ ካወቅኳቸው ማንነታቸው መርዝ እንደሆኑ ካወቁኝ በቂ ነው። እና ነጭ ቅማልዬ አንበሳ አይደለም ማለት ፊትሽ ላይ ነው የምተፋብሽ። እኔ ቤታ አንበሳ ትላለህ እንዴ? ቅማላም ረሃብተኛ በህልምሽ አይተሽ የማታውቂውን ገንዘብ እኔ ቤታ በሆንሽ እንዳሳይሽ ትፈልጊያለሽ? ቆሮቆራ እንዴ ጭቂንጥራም እኔ ነኝ ላንቺ መጥቼ ማብራሪያ ምሰጥሽ? ቅማላም ቅምልምል ማናችሁ እናንተ እንዴ? እዚህ ቲክቶክ ላይ ስንት አጀንዳ መጥቶ ተራግቦ ሄዷል። ስንት አጀንዳ ጋይስ። ያቻውን አንድ ሴትዮ ጠንቋይ ልታስጠነቁልበት ተብሎ ሄዷል። ባላም ስንት ጉድ እኮ አልፏል። ማናቸው ነው ማብራሪያ የምሰጠው? ክርስቶስን ለማላቃቸው ሰዎች ማናቸው? ስለዛ ሀቢባት ሂውያት ፓወሩ ያለው እኔ እጅ ላይ ነው። ማንንም እኔ ስዘጋው አጀንዳው ይዘጋል። ቀኑ ሙሉ ትለፈልፊያለሽ ነጭ ቅማል። ቀኑ ሙሉ ፊንገር ተጣምራችሁ ትለፈልፋላችሁ። ምንም አባታችሁ አታመጡ። ምንም ያቺ ሴትዮ ደፍራ በቪዲዮ ስትወጣ እኔ በትክክለኛው ቀጥ ብዬ ቆሜ አቋሜን ምን አይነት ሰው እንደሆንኩ አሳይሻለሁ። ከዛ በተረፈ ግን ከፍለሽ አምጥተሽ ቆይ ነገ ትወጣለች አንበሳ አምጡ። አንበሳ ይሄ ነው፣ ይሄ ይግባልሽ። ይሄ ካላጠገበሽ ይሄን ጨምሪ። ቅማላሞች እኔ እኮ በጣም ሀምብሉን እንደው ምስኪን እንደው ጫዋሉን ብዬ እንጂ የድሮ ቤታን ጭንቅላቴን ብሎኔን ፈትቼ ማምጣት ያቃተኝ መሰለሽ እንዴ? መሀይም መሆን እኮ ነው። ለደቂቃዎች ደንቆሮ መሆን ነው። አይምሮ መድፈን ነው። ቅማላም እንጂ ልክ እኮ በቃ የእውነት አደረጉት እኮ። እኔ እኮ የእነሱ ሴራ እንዲወጣ ነው ቪዲዮ ፖስት አድርጉልኝ። እቺ ሴትዮ ኧረ እኔ ምንም ስላልሆነች የታባቱ አውቃታለሁኝ መጣ ኧረ እኔ አላውቃትም እንደምትል ስለማቅ ነው። ይዋረዱልኝ ብዬ ነው። ምረቅ ማላም ቀመልመል የወዛደር አሮች ደግሞ ኩንታል ፋራ ማናባታችሁ ናችሁ? እኔን መታችሁ ማብራሪያ የምትሰጡት ቅማላም ደግሞ እኔ ያለቀስኩት በጣም ስሜታዊ እንዴት ነው? ማንም ሰው ሲናደድ አንዳንዱ ሲናደድ አሩን ያቦካል፣ አንዳንዱ ሲናደድ ስሜታዊ ሲሆን ዕቃ ይሰብራል። የሰው ልጅ ስሜት የሌለውማ በድን ድንጋይ ራስ ነሻ። እምባ ዘለላ የማይወጣሽ ድንጋይ ራስ በድን ነሽ። ክፉ ነሽ። ውስጥሽ በክፋት ድንጋይ ታጠረ እንኳን እምባ አይደለም ማለት ነው። ከቂጥሽ ራሱ ነጥብ ካካ እንኳን አይወጣውም። ደረቅ ነሽ አንጀትሽ አዳሚ። እኔማ እልህ ስላለብኝ በአካል ቢኖሩ እኔ ያሳይሽ ነበር። ወንድ ነው ስል ያሳደገኝ ዝም ብዬ እንደማንም አይደለም። እንደዚህ እየመጣው እንደዛ አፋቸው እንደሚነፉት አይደለም። አሳይሽ ነበር። ቅማላም ደግሞ ማን አባታቸው ነው ማብራሪያ የሚሰጡትኝ? እናንተ ቁጭ ብዬ እኮ አሰብኩትኝ። ለማን አባቱ ነው ማብራሪያ የሚሰጠው? ፖስቱልኝ። ማን ናቸው? እኔ እናቴን አፋልጉኝ አላልኩኝ፣ እናቴን አላቃት አላልኩኝ እንዴ? ልክ እኮ እንደዛ ነው ያደረጉት እኮ። እናቴን አላቃትም ብዬ አፋልጉኝ። ቅማላሞች ደንቆሮ ልጅ ዘረ ደንቆሮ ደግሞ እናንተ ናችሁ እኔን ልታሸማቅቁ የምትመጡት። ስንት ነገር አልፌ እኔ ቤታ እኔማ መረገጥ ያለብኝ ሰው ነኝ። እግዚአብሔርን ስንት ነገር አልፌ መጥቼ ይሄ በውሸት ወሬ እኔ መልስ መመለሴ ራሱ በጣም ነው የተናደርኩት። እመቤቴ በጣም ማለት ነው። በውሸት እንደዚህ ለነሱ መመለሴ ርቀት መሄዴ ማለት ነው። ማን ናቸው? ላይክ አስቦይ ማን ናቸው? ምንድን ናቸው? የሚወዳችሁ ሰው እኮ ዛሬ የሚወዳችኋል፣ ነገ የሚወዳችኋል። እውነት ራሱ ቢሆን እናቴ ብትሆን ማለት ማን አባቷ ስለሆነች ነው ምረዳት እዚህ ምድር ላይ ሳትፈልግ። በነገራችን ላይ ንገራችሁ እናትም ሆነ አባቶች ማለት ነው እዚህ ምድር ላይ እናንተ ሳትፈልጉ እስካመጧችሁ ድረስ ማለት ነው ግዴታ እነሱን የማሳደግ እንደ ህሊና ካላችሁ ኦኬ እንጥሯችሁ ብላችሁ እንጂ ከዛ በላይ አሁን እቺ ፎቶ ያመጧት ሴትዮ ወጠምሻ ናት። ደንበኛ ትልልቅ ድንጋይ ተሸክማ መስራት የምትችልና መብላት የምትችላት እጅ ግራ አላት። ተነስታ አትበላም እንዴ? የሌላ ሰው እናት ራሱ ናት አይደለ? ልንገርሽ የዛች ሴትዮ እናት
እቺ ወጠምሻ እናትሽ ደበሎ እናትሽ ተነስታ ስራ ብትሰራ ያዋጣታል። እኔ ቤታ 600,000 ፎሎ አየችና ያ ሁሉ ዶላር መስሏትኝ የቤታ እናት ነኝ ብላ ከምትመጣ አንቺ ስንቱን አሁን አታስተናግጂም? ማናባሽ ነሽ ልትጦሪ የምትመጪው? እናቲቱ ብዙ የሚያቀኝ ሰው እኮ አለ። ብዙ ሰው እኮ ቤተሰቤን ያውቃል። ለማን ነው ማስረዳው እንዴ? ለራሴ ነው እስኪነጋልኝ ነው የቸኮልኩትኝ የነበረው ይሄንን እስካወራ። ማን ናቸው? ሀቢባን አሁኑኑ ደውልላታለሁ። ለሀቢባ ከዚህ ሰው አጥፊ ነው ማለት ማን አባታቸው ናቸው እንደሱ? እናቴስ ብትሆን ይርዷታ ከተራበች። እንዲህ አይነት እናት የለኝም። እንዲህ አይነት ለማኝ እናት የለኝም። እኔ የእናቴ ቤተሰቦች እግዚአብሔር ምስክሬ ነው ሀብታም ናቸው። እንኳን አይደለም እንዲህ ወጥተው ሊለምኑ ማለት ነው። ቅማላሞች ለእናንተ ማብራሪያ መስጠት እናቴ እቺ ናት ብዬ ማምጣት ስለማልፈልግ አሜን ፎቶ ይሄ ነው ወይ ቤተሰቦቿን ማምጣት ማን አባታችሁ ስለሆናችሁ ነው ማመጣው እዚህ ቲክቶክ ላይ ብዬ እንጂ ብነግራችሁ የሚታወቁ ናቸው። ግን ለማንም አባታችሁ ማብራሪያ መስጠት አይጠበቅብኝ። ማናችሁ እናንተ ቅማላም? እኔን የወለዱኝ ቤተሰቦች እንኳን መለመን አይደለም እኔን እንኳን 5 ሳንቲም አይጠይቁኝም። እንኳን ወጥተው ሊለምኑ እንዲህ አይነት እናትም ካለችኝ ማለት ነው እንዲህ ምትለምን እናት ቢኖረኝ ማን አውጥቼ ነው ምጥላት። እኔ ኩሩ ነኝ። ብራብ ድህነት ቢጥለኝ ይሄን ማህበረሰብ ወጥቻ ላይ እንኳን እናት ኖሮኝ እንደዚህ አይነት እናት ወጣ ልታወራ ቀርቶ እኔ ቤታ በህይወት እያለው ማለት ነው እውነት እኔ እናቴ እንደዚህ ልመና ልትወጣ እኔ ቤታ በህይወት ቆሜ ለዚህ ማህበረሰብ እንኳን እናት አይደለም አባት የሩቅ ዘመዴ እንኳን እንዲወጣ አልፈቅድለት። ሶሻል ሚዲያ ላይ አስረግጬ ነው የምነግራችሁ። የሩቅ ዘመዴ ማዘር በክብር ይነፉ ነው ምሎትኝ። ተከፍሎት መተዋል እንግዲህ ሊያጨበጭቡ። እርሶም ትልቅ ኃጢያት ነው የሰሩትኝ። እኔም ደግሞ ማዘር ይነፉ ነው ምሎት። የታባቶቹ አውቃቸዋለሁ። እኔ እናቴ ላክብሮት ብዬ እንጂ ቅማላም ቅምልምል ደግሞ ለማኝ። እኔ ለማኝ ዘር የለብኝም። እዚህ ወጥቶ የሚያላዝን ገንዘብ ስጡኝ እያለ ቆሽ ማዳሮጊት የታባቱ አውቃታለሁ። መድኃኒዓለም እናገባኝ